አሜሪካ ለአድዋ ድል መታሰቢያ ቀን ሰየመች። ሰላም ጤና ይስጥልን ውድ የኢትዮ ፎከስ ሚዲያ ተከታታዮች፣ የዕለቱን ዜና ይዘንላችሁ ቀርበናል። ቻናላችንን ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። ወደ ዝርዝር ዜናችን እናልፋለን። ኢትዮጵያ ውስጥ ከተወሰኑ ዓመታት ወዲህ እየተበዘዘ የመጣው የአድዋ ድል በአሜሪካ በይፋ እውቅና ተሰጥቶት ሊከበር ነው። በአሜሪካ ፔንሲልቫኒያ ግዛት የሕዝብ ተወካዮች ምክር ቤት የአውሮፓውያኑ መጋቢት 2 በግዛቱ የአድዋ ድል መታሰቢያ ቀን እንዲሆን የቀረበን የውሳኔ ሀሳብ በከፍተኛ ድምፅ አጸደቀ። የኤችአር 441 የተሰኘው የውሳኔ ሀሳብ የጸደቀው ባለፈው ሳምንት በግዛቲቱ የሕዝብ ተወካዮች ምክር ቤት በተደረገ የድምፅ አሰጣጥ ስነ ስርዓት ነው። በአሜሪካ የግዛቶች ምክር ቤት አሰራር መሰረት ይህ ውሳኔ በግዛቲቱ የሕግ መዝገብ ላይ የአድዋ ድል በይፋ እውቅና ያገኘበት ታሪካዊ ሰነድ ሆኖ በቋሚነት ይቀመጣል። ይህ የውሳኔ ሀሳብ ረቂቅ የአውሮፓውያኑ ማርች 2 ቀን 2026 የ130ኛ የአድዋ ድል ቀን ሆኖ በፔንሲልቫኒያ ግዛት እውቅና እንዲሰጠው የሚደነግግ ነው። ውሳኔው በሪፐብሊካንና በዲሞክራቲክ ፓርቲ እንደራሴዎች በተሰጠ 195 ከፍተኛ የድምፅ ድጋፍና በ6 ተቃውሞ ብቻ ነው የጸደቀው። ረቂቁ የቀረበው ከወራት በፊት ቢሆንም የምክር ቤቱን የውስጥ አሰራሮች አልፎ ውይይቶች ተደርገውበት ከቆየ በኋላ የውሳኔ ድምፅ የተሰጠበት ግን ባለፈው ሳምንት ነው። ኤችአር 441 ረቂቅ የውሳኔ ሀሳቡን ለፔንሲልቫኒያ የሕዝብ ተወካዮች ምክር ቤት ያቀረቡት የሰሜን ፊላደልፊያ ሞንትጎመሪ ካውንቲ የሕዝብ ተወካይ የሆኑት ሴናተር ቤንጃሚን ሳንቼዝ ናቸው። ቢቢሲ የጸደቀውን የውሳኔ ሀሳብ አስመልክቶ ተጨማሪ ማብራሪያ እንዲሰጡት ሴናተሩን በኢሜይል ጥያቄ ያቀርቡላቸው የነበረ ሲሆን ይህ ዘገባ እስኪጠናቀር ድረስ ምላሽ አልሰጡም። ሆኖም እርሳቸው ረቂቁን ባቀረቡት ዕለት በምክር ቤቱ ባደረጉት ንግግር አድዋ ለአፍሪካ አሜሪካውያን ያለውን ታላቅ ትርጉም አውስተዋል። የምክር ቤቱ አባል ሴናተር ቤንጃሚን ሳንቼዝ በዕለቱ በንባብ ባሰሙት የመክፈቻ ንግግር በዘመናዊ የዓለም ታሪክ ውስጥ አድዋ የማይናቅ ቦታ እንዳለው ካወሱ በኋላ ኢትዮጵያዊ ንጉሥ ዳግማዊ ምኒልክና ባለቤታቸው ጣይቱ ቡጥል በአመራር ሰጭነት ሀገራቸውን ከቅኝ ገዢ ተቀራማቾች ማስጣላቸውን አብራርተዋል። ይህ ለአፍሪካ አሜሪካውያን በሀገረ ግዛት ውስጥ ለሚኖሩ ትውልድ ኢትዮጵያን ሁሉ ታላቅ ኩራት ነው ብለዋል። የፔንሲልቫኒያ ግዛት የተወካዮች ምክር ቤት በበኩሉ በድረገጹ ባሰፈረው ጽሑፍ አውሮፓውያን የአፍሪካ ሀገራት ቅኝ ግዛት በያዙበትና መቼም ነጻ የሚወጡ በማይመስሉበት በዚያን ወቅት ኢትዮጵያ ነጻነቷን በማስከበር የአድዋን ድል አድንቋል። በዚህም ኢትዮጵያ ቅኝ ያልተገዛች ብቸኛዋ አፍሪካዊ ሀገር በመሆን በ19ኛውና በ20ኛው ክፍለ ዘመን በነበሩ የዓለም ሀያላን እውቅና ማግኘቷ ገልጿል። በመሆኑም የአውሮፓውያኑ መጋቢት 2 በፔንሲልቫኒያ ግዛት የአድዋ ድል መታሰቢያ ቀን እንዲሆን ውሳኔ ማሳለፉን አስታውቋል። የአድዋ ድል ቀንን በማክበር የአሜሪካንን ታሪክም እናከብራለን ብሏል። ምክር ቤቱ ያሳለፈውን ውሳኔ በኢትዮጵያና በአሜሪካ ግንኙነት ላይ የሚሰራው አሜሪካን ኢትዮጵያን ፐብሊክ አፌር ኮሚኒቲ አውድሶታል። የፔንሲልቫኒያ ምክር ቤት በውሳኔው ከአድዋ የተቀሰመው ትምህርት ዛሬም ድረስ ወሳኝ መሆኑን የሚያሳይ ትልቅ መልእክት አስተላልፏል። በዓለም ሚሊዮኖችን ለሚያነሳሳና ለሚያኮራ ለዚህ ታሪካዊ ቀን እውቅና በመስጠቱ እናመሰግናለን ብለዋል። ኮሚቴው ኤችአር 441 ረቂቅ የውሳኔ ሀሳቡን ለፔንሲልቫኒያ ምክር ቤት ላቀረቡት የሕዝብ ተወካይ ቤንጃሚን ሳንቼዝም ምስጋናውን አቅርቧል። በኮሎራዶ ግዛት የአውሮራ ከተማ ምክር ቤት እንደራሴና የሪፐብሊካን ፓርቲ አባል የሆኑት ትውልደ ኢትዮጵያዊ አቶ አምሳሉ ጸጋይ ኤችአር 441 የተባለ ውሳኔ በምክር ቤቱ ባሉ ሁሉም ፓርቲዎች ዲሞክራቲክና ሪፐብሊካን በከፍተኛ ድምጽ የጸደቀ መሆኑን ለቢቢሲ ተናግረዋል። ውሳኔው የአውሮፓውያኑ መጋቢት 2 የኢትዮጵያ አርበኞች በ1896 በአድዋ ተራሮች የጣሊያንን ዘመናዊ ጦር ድል ያደረጉበት ዕለት ለማስታወስ የተላለፈ መሆኑን አክለዋል። 13 ሚሊዮን ሕዝብ በሚኖሩባት ፔንሲልቫኒያ ግዛት በርካታ ትውልደ ኢትዮጵያውያን ፊላደልፊያን ጨምሮ በሌሎች የግዛቲቱ ትልልቅ ከተሞች ውስጥ ይኖራሉ። የኢትዮጵያ ታሪክ በኢትዮጵያ ብቻ ተወስኖ የሚቀር አይደለም ያሉት አቶ አምሳሉ ያ ታሪክ የአፍሪካንና የጥቁር አሜሪካን ታሪክም ጭምር ነው በማለት የድል ቀኑ በፔንሲልቫኒያ ግዛት እንዲታሰብ መደረጉ ወርቃማ ድልን የሚፈጥር እንደሆነም ገልጸዋል። የአድዋ ድል በተመሳሳይ እርሳቸው በተወከሉበት ኮሎራዶ ግዛት አውሮራ ከተማ ምክር ቤትም እውቅና ተሰጥቶት የጥቁሮች ታሪክ የሚዘከርበት ወር ጋር ተጣምሮ የሚከበር በዓል እንደሆነ አስታውሰዋል። ጉዳዩ ወደ ምክር ቤቱ ከመምጣት በፊት ከፍተኛ እንቅስቃሴ ሲደረግበት እንደነበር ያወሱት አቶ አምሳሉ ይህ ታሪካዊ ድል ለኢትዮጵያውያን፣ ለአሜሪካንና ለጥቁሮች በሙሉ ትልቅ እድል ነው ብለዋል። በግዛቲቱ መጋቢት 2 2026 ለ130ኛው የአድዋ ድል በዓል መታሰቢያ እንዲሆን የተወሰነ ሲባል ትርጉሙ ምንድን ነው? ለምንስ ውሳኔው ረጅም ጊዜ ሊወስድ ይቻል? በሚል ለተጠየቁት አቶ አምሳሉ በምክር ቤቱ አሰራር የውሳኔ ሀሳቦች ሪዞሉሽንስ ብዙ ማሳለፍ ያለባቸው ሂደት ስላለ ነው ብለዋል። መጋቢት 2 የአድዋ ድል ቀን መባሉ ደግሞ ለአንድ ጊዜና ለአንድ ዓመት ብቻ ሳይሆን ቋሚና ቀጣይ እንደሆነ አብራርተዋል። ዕለቱ ለአድዋ ድል መሰየሙ በተግባር ምን ማለት እንደሆነ ተጠይቀው በግዛቲቱ ቀን መቁጠሪያ ካላንደር ውስጥ የአድዋ ድል ቀን ተብሎ ተካቶ ታስቦ ይውላል። ይህም ትልቅ ትርጉም ያለው ተአምርታዊ
ሲምቦሊክ ነው ብለዋል። ሆኖም ውሳኔው በዚሁ ግዛት ተፈጻሚ ይሁን እንጂ ወደ ፌዴራል የሚመራ እንዳልሆነ አክለዋል። ይሁንና አድዋ በበርካታ ግዛቶች እውቅና እያገኘ ከመጣ ወደፊት ኢትዮ አሜሪካውያን፣ ጥቁር አሜሪካውያን እና የተለያዩ አደረጃጀቶች ጉዳዩን በጊዜ ሂደት ወደ ፌዴራል ይዘውት እንዲሄዱ አንዳች እድል ሊፈጥር እንደሚችል ያላቸውን ተስፋ ተናግረዋል። አድዋ ኢትዮጵያ በአፄ ምኒልክና በባለቤታቸው እቴጌ ጣይቱ አመራር ሰጭነት የጣሊያንን ወራሪዎች ድል በመምታት ሉዓላዊነቷን አስከብራ የቆየችበትና በዓለም አቀፍ ደረጃ የጥቁር ሕዝቦች ነጻነትና ጸረ ቅኝ ግዛት ትግል ምልክት የሆነ ታሪካዊ ድል ነው። ከአድዋ ድል በኋላ በርካታ ሀገራት የጸረ ቅኝ ግዛት ተጋድሏቸውን በማጠናከር ለዓመታት በዘለቀ ትግል ነጻነታቸውን መቀዳጀት ችለዋል። በአፍሪካ ሁለት ሀገራት ቅኝ አለመገዛታቸው ታሪክ የሚያስረዳ ሲሆን ኢትዮጵያ ራሷን ያስከበረችው አርበኞቿ ባደረጉት ትግል ነው። በአድዋ ጦርነት በሺዎች የሚቆጠሩ የጣሊያን ሰራዊት አባላት ሲገደሉ፣ ሌሎች ሺዎች ደግሞ ተማርከዋል። መድፎችን ጨምሮ ከፍተኛ መጠን ያለው የጦር መሳሪያዎችም መማረካቸውን ታሪክ ያስረዳል። በተጨማሪም የጣሊያን ሰራዊት ከመሩት መኮንኖች መካከል ጄኔራል አልበርቶኒ ሲማረክ፣ ዋና አዛዥ ጄኔራል ባራቶሪ ሸሽቶ አምልጧል። ኢትዮጵያ ይህንን ታሪካዊ ድል የተጎናጸፈችበትን የካቲት 23 ቀንን በየዓመቱ በደማቅ ታሪካዊ ሁኔታዎች ታከብራለች። ባለፈው የካቲት ወርም 130ኛው የአድዋ ድል በዓል ተከብሯል። የዕለቱ ዜና ይህን ይመስል ነበር። በሰላም ዋሉ።